ያሰረችው ቀለበት ደግሞ በስርዓት በክብሩ ነው። ወደ እስቲ የትኛው ነው ቀለበቱን ይዞ የቀለበቱን ብር ነው እንጂ ብር ነው የሚመለሰው። በዛ ቀለበት በምን ያህል እንደተገዛ በሽማግሌ ዙራ ነው ቀለበቱ የሚመለሰው። ስለዚህ ቀለበቱን ነገ የመጨረሻ ቀን ይሆናል ማለት ነው። እኔ እንዳየሁት ካላክተሩት ብሩኬ ትክክለኛ የመጨረሻው ጊዜ ቀለበቱን እኔ አልፈልግም፣ አንቺ ያላደረግሽውን ቀለበትሽን እሰሪ፣ እኔ ብዙ ዋጋ ከፍዬልበታለሁ፣ አሁንም ደግሜ ከህይወቴ አልወጣሽም ይቅርታ ብሎ ይቅርታ ይጠይቃታል። ጥፋተኛ ነኝ፣ ያንን ልብሽን ሰብሬያለሁ፣ የምትቀበይኝ ከሆነ ነገ የመጨረሻዬን እኔንም ቁርጤን አሳውቅኝ። ኦኬ እና እንደዛ ብሎ ነው እንጂ ቀለበቷን ሊመልስላት የቀለበቷን መልሶ ሊያስርላት ዝም በለ ማፍረድ። እነዚህ ሰዎች እኮ እሱም እኮ ነገር ከተችበት ብለሻል፣ ግን ነው አሁን እዚህ ላይ አሁን መንቃት አልባሳ እኔ ያስፈራኝ ማለት ነው። ለነገ ቆይ እስኪ እኔ ካላየሁ ምንም ነገር ቢያጠጡኝም አልጠጣም። ነገ እውነቱን ይፈርጣል። የሁላችሁ ነገ ከአንዱ እኔ ሁለቱን እንሰጣችኋለሁ። ነገ ልጁ የብሩኬ እንዳልሆነ ወይም ፕራንኩ ብሩኬ ጋር እንዳለ ብሩኬ ያፈርጠዋል። አያችሁ፣ ያፈርጣል። ደግሞ መልሶ ይቅርታ ተቀብሎ ታርቆ ሁለቱም ታርቆ አንድ ላይ ይሆናሉ ማለት ነው። ታርቆ ቀለበቱን ይመልስላታል። ቀለበቱን ከታች ያላችሁ ኮፒሊንክ አርጉ። ዝም ብላችሁ ቁጭ አትበሉ። ወይኔ ቤቱ ይዘጋል። ሁላችሁም ጸሎት አርጉ፣ ጸሎት አርጉ። ልባችሁ አይራራ። የሆናችሁ ሰዎች ልባችሁ አይራራ። ለማንኛውም ነገ ቪዲዮ አይታችሁ እናንተ አረዳችሁ የምትወስኑት ከታች ኮሜንት ላይ ማለት ነው። ተረጋጉ ውዶቼ። ነገ ቪዲዮ ይኸውላችሁ አይተን ነው ነገ ቪዲዮ አይተን ይኸውላችሁ የዛሬ ነገ የሚመጣው አያችሁ። ዛሬ እኛ የምንጠብቀው ሌላ ወይም ዛሬ በቃ ታርቆ ይመጣሉ ብለን ነበር አይደለም ያሰብነው። እኔ ተናግሬያለሁ ጠዋት። ዛሬ አይታረቁም፣ ነገ ነው የመጨረሻው ቪዲዮ ተናግሬያለሁ። ነገ ያበጠው ይፈንዳ ነው ነገ። በቃ የመጨረሻው ያበጠ ይፈንዳ ነው ነገ። ደግሞ ያቺን ጎትቶ አመጣኩ ዛሬ እሱ ቤት ነው። እሱ ባይከፍት ቤቱን እሷ እንዴት መጣች? እሱ ነው ባግሽ ከፍቶ የሰጠው። ዝም በሉ ተረጋጉ። እናንተ ዝም በሉ። የእሷን ስም አትጥሩ እዚህ ጋር ተረጋጉ ትላለች። ደግሞ ደነገ እኮ ነው እሷ ማታ ልታበላሽ ነው። ረስቻቸዋለሁ፣ ተናግራለሁ፣ ብዙ አወርቻለሁ። ነገ የሚመጣውን ቪዲዮ ላይ ትክክለኛ ማናት የመጣችው? ሌልዬ ለእኔ ንገሪኝ እስኪ። በኮር ንገሪ፣ በኮር ሌልዬ ንገሪ በያቸው። ሌላ እንዳታወራ፣ ነግሬሻለሁ። በቃ ንገሪ፣ አወርዳችኋለሁ። አውርጅና አንዴ ምንድን ነው እኮ እባካችሁ ሞዲተር ያዛችሁ። ማን ቤት ነው ገሪ ነው እኮ ያልኩት እኔ ስሟን አላልኩም። ፊቹ ዜድ ፊት ቤት ሄደሽ አይተሽ ነይ
በቃ እንደዛ ማለት እንትን ይላል። ቲክታክ አንተከተካችሁ እንደው እያንዳንዳችሁ እኔ እንደውም ተናድጃለሁ። በእውነት ተሰርባችኋለሁ። ኧረ ዛሬ አታውሩ ከላስ ዝም ብሎ ስቶፕሽን እንስማት ሸዋዳ አንዱ የሁላችሁ ሳናይ መፍረድ በግምት የምናወራው ነገር ዋጋ ያስከፍለናል። አይተን ምን እንደሚመጣ እኛ አሁን እዛኛው ላይ የሚጠብቀው እኛ የምናወራ ሌላ ነገር የሚመጣው ሌላ ነገር ነው። ስለዚህ እኛ ደግሞ የዚህ ቤት ህጉና ደንቡ ጸሎት አድርጉ። ሜሽን የምታደርጉ ሰዎች ካላችሁ ደግሞ ሜሽን አድርጉላችሁ። ነገ መቼም እንደዚህ ኦዲየንስ አንድ ወር ድረስ ልቡ ተሰብሮ እነሱ እዛ ጋር እኛም በቪዲዮ ልክ ነው የምናወራው። መፍረድም ማውራትም የምንችለው ነገ እንደዚህ ሊያደርግ ነው፣ ነገ እንደዚህ አይደለም። እንደዛ ሊያደርግም አይችልም። ይሄ ካራክተር እንትን አይሰጥም እንዴ። ሀብሉን አንገት ላይ አስሮ የመጣ እኮ እሷን ምን እንደምታደርግ እንዴ የማይመለከታትን ነገር ሀብሉን አስሮ የመጣበት ምክንያት የማይመለከታት የእኔ ሰው አይደለችም፣ እኔ ሰው አይደለም ብለሽ ምን ይመለከትሻል? የዛኛው ይሄ ሁሉ ሀይሚ እየተፈተነች ነው። ብሩኬ ግን ምን ያህል እንደምትወደው ምን ያህል እሱ ጋር እንዳለው ይህ ሁሉ የእሷ ፈተና ነው። ነገ ፈተናም ወዳቂም ፈተና ያለፈውን ፈተና ሁሉም ነገ ሰብስቦ ያወጣል። ሌላ የሚመጣው ካራክተሩ እንደዛ አይፈቅድም። ጥፋት ላይ ጥፋት እንትን አይመጣም። ያ ጥፋቱን ሳታስተካኪ ሌላ አዲስ ምዕራፍ ነው የሚባለው። እናንተ አሁን የምታስቡት አታስቡ፣ አዲያ አትስጡ። እንደዚህ አይነት ነገር አዲስ ምዕራፍ የሚመጣው ይሄ ያልቆ ይሄ አንድ ላይ ተደራርጎ ነው ምዕራፍ የሚመጣው እንጂ ይሄ ካራክተሩ አይፈቅድም። እዚህ ጋር ያሉበት የማስቀናት ጥግ ወይም ደግሞ ጥፋቱ ላይ ያንን ችግር ሳይፈታ ችግሩ ላይ ችግር መፍጠር የሚመጣ ሰዎች ደግሞ እዚህ ህይወት ላይ የሚመጣ ሰዎች ምን ለማድረግ እንደሚመጣው ራሳቸው ይሄ መጨመላለቅ ነው። እናንተ የምታወሩት መጨመላለቅ ምን ነበረ? ይሄ ምን እያስተማሩ ነው አሉት? ዝሙት ነው ምንድን ነው ግን? ፈጣሪ ቅል በለኝ። ዝሙት የሚባለው ነገር እኔ ቃላቱን አላውቅም። እንደዛ ነው የሚሆነው ነገሩ። እና ይህንን ነገር እንትን አትበሉ፣ ጸሎት አድርጉ የቤቱ ልጆች። ፈጣሪ አይለያቸው። ዜና ነገር ጥሩ ዜና ያሰማን። መድኃኒዓለም ይሄን ሸክም ወይም ዩቱብ አጥፎ ይገላግለን፣ ወይም ከራሳችን እንደዚህ አይነት ጭንቀት ያመጣው ከሁለቱን አንዱን ስጠኝ ብላችሁ መድኃኒዓለም ሆይ፣ እኔ ሁሌ የምለምነው ቢኖር መድኃኒዓለም ሆይ ወይም ዩቱቡን አጥፋ ነው የምለው፣ ወይም ዩቱቡን አጠፋ ገላግለን፣ ወይም እኛ የምንደሰትበት ነገር አምጣ እኛ ጋር። በተለይ ለራሳችሁም ጸሎት ለእነሱም ጸሎት አድርጉ። ፍርድ ብሩኬ እንደዚህ ያደርጋል፣ ሀይሚ እንደዚህ ታደርጋለች አትበሉ። ነገ ሁላችንም ዱላ ይዘን ነው የምንነሳው። በቃ ነገ ነው መጨረሻ የሚሆነው። ይህንን ማየት አለባችሁ። ማፍረድም ወደ ምክርም ወደ ሽምግልና ወደ ጥያቄም የምንገባበት ሽምግልናም ጥያቄም ጸብም ሁሉንም ነገር የነገን ቪዲዮ አይተ ነው እነዚህን ሶስት ነገር ወይም ለሽምግልና ወይም ለጥያቄ ወይም ለምክር የምንነሳበት ነጌ ነው። ወይም ደግሞ ጸሎታችን ፈጣሪዎች ሰምተዋል ብለን ምስጋና የምናቀርብበት ነጌ ነው እና ሁላችሁም ጸሎት አድርጉ። የቤቱን ደንብ አክብሩ። ጸሎት ለዋ አድርጉ፣ ጀምሩ። እኔ ሞት ይዝላችኋለሁ። ተራውን አስከብሩ። ሞኒተር ያላችሁ ሰዎች ዛሬ ማለት ነው አግዙኝ። ቤቱ ሊጥላችሁ ይችላል። በራሴ አካውንት ከገባው ይህኔ ለምን ያለው የመጣ አስገባለሁ። ችግር የለም። ቀጥሉ ብቻ በተራተረ እና አንዱን ተራውን አስከብሩ፣ በደንብ ምሩ። እኔ ጨርሻለሁ። ጸሎት አድርጉ። ምክር ሳይሆን ጸሎት አድርጉ። ከኛ ላይ ይህንን ይዙ ወይም ቀሎ ብያለሁ። ዛሬ ህዝቡ እንደዚህ ተሳቶ እንትና ተመጣ ያስገቧት። እሺ ውርድ ለተያቸው የምትጸል እንትና ማነው ብለን እንዴት ነው የሚነገው? ፈጣሪ